ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በነገው ዕለት የብፁዕ ቅዱስ አቡነ ጳውሎስ 14ኛ ዓመት በዓለ ዕረፍት መታሰቢያ እንደሚከበር ተገለጸ። በነገው ዕለት የቅድስት ቤተክርስቲያን አምስተኛ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 14ኛ ዓመት በዓለ ዕረፍት መታሰቢያ በዓል ይከበራል ተብሏል። የመታሰቢያ በዓሉ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎችና ሌሎች እንግዶች በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ታስቦ ይውላል። ቅዱስነታቸው በዘመናቸው ወንጌልን በማስፋፋት የቤተ ክርስቲያን አስተዳደር ለማጠናከርና የዓለም አቀፍ ግንኙነት ለማስፋፋት ጥረት አድርገዋል። ቅድስት ቤተ ክርስቲያን ከውጭው ክፍለ ዓለም ጋር በመገናኘት ከኦሪየንታልና ከምስራቅ ኦርቶዶክስ ጋር ያላትን ግንኙነት እንዲጠናከር ስራዎችን መስራታቸው ተጠቁሟል። በተጨማሪም በደርግ መንግስት ተወርሰው የነበሩትን የቤተ ክርስቲያን ሕንፃዎችንና ንብረቶችን ማስመለስ ችለዋል። እንዲሁም ደግሞ የጥምቀት በዓል በዩኔስኮ በማይዳሰስ ቅርስነት እንዲመዘገብ በማድረግ ረገድና ሌሎች ተግባራትን ማከናወን መቻላቸው ተመላክቷል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ነው። ቅድስት ቤተ ክርስቲያን በመንፈሳዊ ጉዞ ዙሪያ ለሚስተዋሉ ችግሮች በሕግ ማዕቀፍ መስራት እንዳለባት ተነገረ። በተለያዩ ጊዜያት የመንፈሳዊ ተጋድሎ ማዕከላት ወደ ሆኑት የቤተ ክርስቲያን ገዳማት በጉዞ አስተባባሪዎችና ማኅበራት አዘጋጅነት መንፈሳዊ ጉዞዎች ሲደረጉ ይስተዋላል። ይሁን እንጂ እየተዘጋጁ ያሉት መንፈሳዊ ጉዞዎች ከቅድስት ቤተ ክርስቲያን ይፋዊ ዕውቅና ውጪ እንዲሁም በሌሎች አካላት እየተካሄዱ መሆናቸው ተገልጿል። ይህም እየተደረጉ የሚገኙት ጉዞዎች ከመንፈሳዊ ዓላማ ስኬት ይልቅ ገቢና ትርፍ ላይ ብቻ መመስረታቸው በርካታ አሉታዊ ተጽዕኖዎችን እያሳደሩ ናቸው ተብሏል። ለዚህም ችግር በዘላቂነት መቀረፍ ቤተ ክርስቲያን ከመንግሥት የሕግ ማዕቀፍ ጋር መስራት እንዳለባት ተመላክቷል። ዝርዝር መረጃውን በነገው የቀኑ አብይ ዜና ላይ የምንመለስበት ይሆናል። በአዲስ አበባ ሀገረ ስብከት ለሚስተዋሉ ችግሮች መፍትሔ ሁሉም ድርሻውን እንዲወጣ ተጠየቀ። ይህ የተባለው ለአዲስ አበባ ሀገረ ስብከት በዋና ስራ አስኪያጅነት ለተመደቡት መልአከ ብርሃን ሶሎሞን በቀለ በተከናወነው የአቀባበል መርሃ ግብር ላይ ነው። ዋና ስራ አስኪያጁ እንዳሉት በሀገረ ስብከቱ የተሻለና ስር ነቀል ለውጥ ለማምጣት የሁሉም ትብብር፣ የጋራ ስራ፣ መናበብና መደማመጥ አስፈላጊ መሆኑን ገልጸዋል። ንቡረ እድ ኤልያስ አብርሃ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ምክትል ስራ አስኪያጅ ሀገረ ስብከቱ ከቅጥርና ከዝውውር ስራ ተሻግሮ ትውልዳዊና ቤተ ክርስቲያናዊ አደራን መወጣት እንዳለበት አሳስበዋል። በሀገረ ስብከቱ የሚስተዋሉ ችግሮች የአንድ ሊቀ ጳጳስ ወይም የስራ አስኪያጅ ብቻ ባለመሆናቸው ለመፍትሔ ሁላችንም የበኩላችንን ድርሻ ልንወጣ ይገባል ብለዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።